አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ሙዝን የጤና ጉዳትን ሳያስከትል ትክክለኛ በሆነ መልኩ እንዴት መመገብ እንዳለባችሁ በዚህ ቪዲዮ ላይ በግልጽ የምነግራችሁ ይሆናል ማለት ነው። ብዙዎቻችን ሙዝን ስንመገብ በተሳሳተ መንገድ ነው። ስለዚህ ከዚህ ቪዲዮ በኋላ የምታስተካክሉ ይሆናል ማለት ነው። ላይክ እና ሼር በማድረግ ታዲያ ለሌሎችም እንዲደርስ አድርጉ እላለሁኝ። ላይክ ሳታደርጉ በፍጹም እንዳትጀምሩ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሙዝ እንደሚታወቀው በዓለም ላይ ካሉ በጣም ተወዳጅ ፍራፍሬዎች ውስጥ አንዱ ነው። ርካሽ የሆነ ምቹ እናም በንጥረ ነገሮችም የተሞላ ነው። ሁሉም ሰው ማለት ይቻላል ሙዝን ይመገባል። ነገር ግን ለከፍተኛ የጤና ጥቅም ሙዝን የመመገቢያ ትክክለኛውን መንገድ ግን በትክክል የሚያውቁት በጣም ጥቂት ሰዎች ናቸው። ሙዝ የምትበሉበት መንገድ፣ ሰዓቱ፣ አበሳሰሉ እናም አልፎ ተርፎም ከምን ጋር እንደምታቀናጁት በሰውነታችሁ ላይ ያለውን ተጽዕኖውን ሙሉ በሙሉ ሊቀይረው እንደሚችል ብነግራችሁስ? ያው ተመሳሳይ ሙዝ ወይ ጉልበትን ለመጨመር፣ የምግብ መፈጨት ለማሻሻል እናም የክብደት መቀነስን ለመደገፍ ይረዳችኋል። ወይም ደግሞ የደም ስኳራችሁን ሊያባብሰው፣ የድካም ስሜት እንዲሰማችሁ ሊያደርግናም አልፎ ተርፎም የሆድ መነፋትንም ደግሞ ሊያስከትል ይችላል። በዛሬው ቪዲዮ ታዲያ ሁሉንም በቀላል እናም ተግባራዊ በሆነ መንገድ በደንብ ዘርዝሬ እነግራችኋለሁ ማለት ነው። ለጉልበትናም ለምግብ መፈጨት ሙዝ ለመብላት ምርጡን ሰዓት፣ የትኛው የሙዝ አይነት አረንጓዴ፣ ቢጫ ወይም ደግሞ በጣም የበሰለው ጠቃጠቆ ለሰውነታችሁ ምርጥ እንደሆነ፣ ሰዎች ሙዝ ሲበሉ የሚሰሯቸውን ትልልቅ ስህተቶችን እናም ለተሻለ ውጤት ሙዝን ለማጣመር የሚረዱ ጤናማ የሆኑ መንገዶችን በደንብ እነግራችኋለሁኝ። በዚህ ቪዲዮ መጨረሻ ላይ ሙዝን ዳግመኛ እንደ በፊቱ በፍጹም አትመገቡም፣ ለጤናችሁ ትክክለኛው መንገድ እንዴት መብላት እንዳለባችሁ በትክክል የምታውቁ ይሆናል። ሙዝ ለመብላት በጣም ቀላል ከሆኑ ምግቦች ውስጥ አንዱ ነው። ነገር ግን ከፍተኛ የሆነ የጤና ጥቅሞችን ከፈለጋችሁ በእውነቱ እነሱን ለመብላት ትክክለኛ የሆነ መንገድ አለ። ልዩነቱ የሚመጣው ከጊዜው፣ ከመብሰሉ፣ ከቅንጅቶችናም ከሰውነታችሁ ፍላጎት ነው። ታዲያ ሙዝን በጤናማ መንገድ እንዴት መመገብ እንደምትችሉ በርካታ መንገዶችን ልንገራችሁ። የመጀመሪያው ማወቅ ያለባችሁ ምንድነው? አንደኛ ትክክለኛውን አበሳሰሉን ምረጡ። ይህ ከምታስቡት በላይ በጣም አስፈላጊ ነው። ሙዝ ሲበስል በንጥረ ነገር ይለወጣል። አረንጓዴ ወይም በደንብ ያልበሰለው በተከላካይ ስታርች ወይም በሬዚስታንስ ስታርች የበለጸገ ነው። እንደ ፋይበር ይረዳል። ቀስ ያለ የስኳር ልቀትም አለው። ለደም ስኳር ቁጥጥር የተሻለ ነው። ለዝቅተኛ የምግብ መፈጨትና ለሆድ ጤናም በጣም ምርጥ ነው። ቢጫው ሙዝ ወይም ደግሞ የበሰለው ደግሞ የተመጣጠነ ስኳርና ፋይበርን ይይዛል። ለመፈጨትም ቀላል ነው። ለአጠቃላይ የዕለት ተዕለት አመጋገብ በጣም ምርጥ ነው። ነጠብጣብ ያለው ጠቃጠቆ የምንለው ወይም ቡናማው በጣም የበሰለው ሙዝ ደግሞ ከፍተኛ የሆነ የተፈጥሮ ስኳር አለው። ፈጣን የሆነ የጉልበት መጨመሪያም ነው። ለስፖርታዊ እንቅስቃሴ ወይም ለድካም በጣም ምርጥ ነው። ታዲያ ለክብደት ቁጥጥር ወይም ለተረጋጋ ጉልበት ከሆነ በትንሹ አረንጓዴ ወይም ቢጫ የሆነውን ምረጡ። ለፈጣን ጉልበት ከሆነ፣ ለስፖርትና ለድካም ከሆነ የበሰሉ ሙዞችን መርጣችሁ መመገብ ትችላላችሁ። ሁለተኛ፣ ሙዝን ሙሉ በሙሉ በባዶ ሆድ አትብሉ። ለአንዳንድ ሰዎች ጉዳት አለው። ሙዝ ብዙ ጊዜ ጠዋት ላይ ለብቻው ይበላል፣ የብዙዎቻችን ልምድ ነው። ነገር ግን ይህ ለሁሉም ሰው ተስማሚ አይደለም። የተፈጥሮ ስኳር ስላለው የደም ስኳርን በፍጥነት ሊጨምሩ ይችላል። ከፍተኛ ፖታሲየምና ማግኒዥየም ይዘት ስላለው ስስ ሆድ ያላቸውን ሰዎች ሊረብሹ ይችላሉ። የተሻለው መንገድ ሙዝን ከፕሮቲን ወይም ከጤናማ ቅባት ጋር አጣምሩት። ሙዝና ለውዝ ወይም ደግሞ የለውዝ ቅቤ፣ ሙዝና እርጎን፣ ሙዝና ወተትን። ይህ የስኳር መምጠጥን ያዘገየዋል እናም ለረጅም ጊዜ እንዲርባችሁም በፍጹም አያደርግም።
ሶስተኛ ሙዝን በቀኑ ትክክለኛ ሰዓት ላይ መመገብ ነው። ምርጥ የሆኑ ሰዓቶች የምንላቸው ጠዋት ላይ ከሌሎች ምግቦች ጋር፣ ከስፖርት በፊት ከሆነ ለፈጣን ጉልበት፣ ከሰዓት በኋላ እንደ መክሰስ ደግሞ የጉልበት መቀነስን ይከላከላል። በምሽት ለመመገብ ሙዝ በአጠቃላይ ደህንነቱ የተጠበቀ ነው፣ ነገር ግን ለአንዳንድ ሰዎች የክብደት ስሜትን ሊፈጥርባቸው ይችላል። የምግብ መፈጨት ዝግተኛ ከሆነ የሆድ መነፋትንም ሊያስከትል ይችላል። በምሽት የምትበሉ ከሆነ መጠኑን ትንሽ አድርጉትናም ቀላል ከሆነ ነገር ጋርም አጣምሩት። አራተኛ ሙዝን በብልህነት አጣምሩት። የምግብ ጥምረት አስፈላጊ ነው። ሙዝን ጤናማ ለማድረግ ከነዚህ ጋር አጣምሩት። ሙዝን ከፕሮቲን ጋር ለምሳሌ ከእንቁላል ጋር ለብቻው ሳይቀላቀል ማለት ነው። ሙዝን ከእርጎ እና ከወተት ጋር ማጣመር ትችላላችሁ። ሙዝን ከጤናማ ቅባቶች ጋር ከለውዝ ከአልመንድ እና ሲርስ ከምንላቸው ቺያ ሲርስ ሊሆን ይችላል፣ ተልባ ሊሆን ይችላል። ከነዚህ ከዘሮች ጋር ማለት ነው። ሙዝን በፋይበር ከበለጸጉ ምግቦች ጋር ሙዝን ከኦትስ ወይም ከአጃ ጋር እና ከጥራጥሬዎች ጋር አቀላቅላችሁ መመገብ ትችላላችሁ። ለምሳሌ ሙዝና አጃ እንዲሁም የለውዝ ጥምረትን አንድ ላይ መመገብ፣ ሙዝን በወተትና በዘሮች በተሰራ እስሙዚ ውስጥ አንድ ላይ አዘጋጅታችሁ መጠጣት፣ እንዲሁም ሙዝን ከአንድ እፍኝ ለውዝ ጋር መመገብ ትችላላችሁ። ይህ የምግብ መፈጨትን ያሻሽላል፣ የደም ስኳርንም ያመጣጥናል፣ እናም እርካታም እንዲሰማችሁም ያደርጋል። አምስተኛ ሙዝን በመጠኑ መመገብ ነው። ማብዛት የተሻለ ማለት አይደለም። ሙዝ ጤናማ ነው፣ ነገር ግን በጣም ብዙ መብላት ግን ችግሮችን ሊያስከትል ይችላል። ከፍተኛ የስኳር መጠን መውሰድ፣ የሆድ መነፋት ወይም ጋዝ፣ ከመጠን በላይ ፖታሲየምን፣ ይህ ብርቅ ቢሆንም ሊከሰት ግን ይችላል። ተስማሚው መጠን በቀን ከአንድ እስከ 2 ሙዝ ለአብዛኛው ሰው በቂ ነው። ስድስተኛ በትክክል አኝኩት እናም ቀስ ብላችሁ ደግሞ መመገብ ነው። ይህ ቀላል ይመስላል፣ ነገር ግን ብዙ ጊዜ ችላ የሚባል ነው። የምግብ መፈጨት የሚጀምረው በአፍ ውስጥ ነው። በትክክል ማኘክ የሆድ መነፋትን ይከላከላል። ሰውነታችሁ ንጥረ ነገሮችንም በተሻለ ሁኔታ እንዲመጥም ይረዳዋል። ዝም ብላችሁ በፍጥነት አትዋጡ። በጥንቃቄ እናም በማስተዋል መመገብ ያስፈልጋል። ሰባተኛ መጠንቀቅ ያለባቸው ሰዎች ደግሞ አወሳሰዳቸውን መመጠን ያስፈልጋል። አንዳንድ ሰዎች የሙዝ ፍጆታቸውን መከታተል ይኖርባቸዋል። የስኳር ህመም ካለባችሁ ብዙ ያልበሰሉ ሙዞችን ምረጡ። የኩላሊት ችግር ካለባችሁ ለፖታሲየም ስሜታዊነት ስለሆናችሁ ሙዝን ዶክተራችሁ ካልፈቀደ በቀር እንዳትመገቡ። ለሆድ መነፋት ወይም ለዝግተኛ የምግብ መፈጨት የተጋለጣችሁ ከሆነ ሙዝን በልኩ እና በመጠኑ መመገብ ያስፈልጋል። ስምንተኛ ደግሞ በቂ ውሃ መጠጣት ያስፈልጋል። ሙዝ ፈሳሽን የሚያመጣጥን በፖታሲየም የበለጸገ ነው። ሙዝን በምትመገቡበት ጊዜ በቀን ውስጥ በቂ ውሃን መጠጣት ያስፈልጋል። ምክንያቱም የምግብ መፈጨትን ለመደገፍና የሆድ ድርቀትን ለማስወገድ ይረዳቸዋል። ታዲያ ቀላል የሆነ የዕለት ተዕለት የሙዝ አጠቃቀም ልምድን ከፈለጋችሁ ጠዋት ላይ ሙዝን ከለውዝ ወይም ከእርጎ ጋር፣ ከሰዓት በኋላ ሙዝን እንደ መክሰስ መመገብ ትችላላችሁ። ከስፖርት በፊት ደግሞ የበሰለ ሙዝን ለጉልበት መመገብ ትችላላችሁ። በአጠቃላይ ሙዝን ስትመገቡ እንደ ግባችሁ ትክክለኛውን አበሳሰሉን ምረጡ። ሙዝን ደግሞ ብቻውን አትብሉ። በጥንቃቄ ከሌሎች ከዘሮች ጋር እንዲሁም ደግሞ ፕሮቲን ካላቸው ምግቦች ጋር አጣምሩት። እንዲሁም በቀን ከ1 እስከ 2 ሙዝ ከተመገባችሁ በቂ ነው። ጊዜው እና ጥምረቱ ትልቅ የሆነ ለውጥን ያመጣሉ ማለት ነው። ስለዚህ ሙዝን ምንጊዜም ቢሆን በዚህ መልኩ መመገብ ይመረጣል ማለት ነው። በተለይ ግባችሁን እናም ዓላማችሁን በደንብ ማጤን እና ለዛ ግባችሁና ዓላማችሁ ደግሞ እንዴት መመገብ እንዳለባችሁ በደንብ ማወቅ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እስከ ዛሬ ሙዝን እየበላችሁ ያላችሁት ምናልባትም በተሳሳተው መንገድ ሊሆን ይችላል። የብዙዎቻችን ችግር ነው ማለት ነው። ሙዝን ስንመገብ የጤና ሁኔታችንን ሳናመዛዝን፣ የክብደት መጠናችንን ከግምት ውስጥ ሳንከት ዝም ብለን በቀጥታ እንደዚሁ ሙዝን እንመገባለን ማለት ነው። ነገር ግን
ክብደትን ለመቆጣጠር፣ የደም ስኳር መጨመርን ለመቆጣጠር እንዲሁም ደግሞ ሌሎች አንዳንድ ችግሮችን ለመከላከል ሙዝን በተለይ ፕሮቲን ካላቸው ምግቦች ጋር አጣምረን ብንመገብ ተመራጭነት አለው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። ላይክና ሼር እያደረጋችሁ ሌሎችንም አስተምሩ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። ላይክና ሼር ሳታደርጉ እንዳትወጡ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።